የአረብ ሀገር ሴት ለራሷ እየቀለጠች ለሰው ታበራለች፣ ለቤተሰብ ታበራለች። የአረብ ሀገር ሴት ቅመም ናት፣ የህይወት ቅመም ናት ምናምን እያሉ ሲያወሩሽ እውነት ይመስልሻል? እውነት አይደለም፣ ውሸት ነው። ለማንም ቅመም አይደለሽም፣ ለማንም ጣፋጭ አይደለሽም። ይልቁን እንደው ዛሬ ጣፋጭ፣ ዛሬ ስትሰጪው፣ ስትረጂው፣ ስትደገፊው፣ አይዞኝ ስትዩ የኔ ጣፋጭ የኔ ቅመም ያለሽ ሰው ነገ ሳይኖርሽ ሲቀር ከሬት የባሰ ትመሪዋለሽ። እንዲያው ንግግርሽን መስማት አይፈልግም። ካራውን የመጣችው ጭንቅላቷ ትክክል አይሰራም፣ እብድ ናት፣ ሌላም ነገር ትባያለሽ። ዛሬ የቃላት ሽንገላ እውነት እንዳይመስልሽ። መቆም ካለብሽ ለራስሽ መቆም ያለብሽ አንቺው ነሽ። የኛ ሀገር ሰው አመል ያለባት ከብት ላም ለማለብ ሲፈልግ እርጥብ ሳር ካፏ በኩል እያቀበለ አንዱ ከታች ያልባታል። ስለዚህ ዝም ብለሽ የምትታለቢ ሰው እንዳትሆኝ። ዛሬ እህቴ፣ ወንድሜ፣ አባቴ ብለሽ ያለሽን ጨርሰሽ የረዳሽው ሰው ነገ ምንም ነገር እንደሌለሽ ሲያቅ ያንቺን ፊት ለማየት ፈቃደኛ አይሆንም። ማንም ቢሆን ማለት ነው። ተሽለሽ ስትገኝ እንጂ ወድቀሽ ስትነሺ የሚያነሳሽ ማንም ሰው የለም ከአንድ አላህ ውጪ ማለት ነው። ስለዚህ በቃላት ሽንገላ እንዳትሸናገሉ። አሁን ካላችሁበት አረብ ሀገር መታችሁ ጉልበታችሁን ጨርሳችሁ ብዙ የህይወት መሰናክሎችን አልፋችሁ በምታገኙት ገንዘብ ነገ ላይ ዛሬ ያላችሁበትን ህይወት ላለመድገም ጥረት አድርጉ። አሁን አረብ ሀገር ላይ ያሉ ስቃዮች፣ መከራ ምናምን ነገር ምንም ነገር አይደለም፣ ቀላል ነው። እቺ ምድር ዓለም የራሷ የሆነ ተፈጥሮ ህግ አላት። ሁለት ነገር በአንድ አሰጥም። አንዱን ስታገኙ አንዱን ማጣታችሁ ያለ ነገር ነው። ስለዚህ ከተፈጥሮ ጋር ተስማምታችሁ ጌታችሁን አጥብቃችሁ ይዛችሁ በርትታችሁ ስሩ። መስራት ብቻ ሳይሆን የሰራችሁትን ነገር ገንዘባችሁን በአግባቡ ያዙ። ገንዘብ ብቻ አይደለም፣ ነገ ሀገር ብትሄዱ ምንድነው መስራት የሚችለው? ምን ያዋጣል? ከኔ ጋር ምን ይሄዳል? ከአካባቢዬ ጋር ምን ይሄዳል? የሚለውን ነገር በደንብ ከራሳችሁ ጋር ተነጋገሩ። ጊዜው አሁን ነው።